ጤና ይስጥልን አድማጭ ተመልካቾቻችን፣ የሰዓቱን የኤንቢሲ አማራ የግንባርና ወቅታዊ መረጃዎችን ማስደመጥ እንጀምራለን። አርበኛ ዘመነ ካሴ አማራ ላነግስ ነው የምታገለው ሲል አርበኛ ሀብቴ ወልዴም የቴዎድሮስ ልጅ እጅ አይሰጥም ብሏል። እናስደምጣቸዋለን። የብልጽግና ካድሬዎች ላይ ከባድ የተባለ እርምጃ ተወስዷል። ስብሰባቸውም ተበትነዋል። ዝርዝር መረጃውን እናስደምጣቸዋለን። አሜሪካ የአብይ አህመድ አገዛዝን አስጠንቅቃለች፣ ለፋኖም ጥሪ አቅርባለች። መረጃውን ይዘናል። ክቡራን አድማጭ ተመልካቾቻችን አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ትሰማላችሁ። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና ሼህ ሁሴን ጅብሪል ብርጌድ ከመከላከያ ሰራዊት ጋር በመፋለም ድል ተጎናጸፉ። ግንቦት 14 2017 ዓ.ም በመሃል ሳይንት ወረዳ በቆተት ከተማ የባዲን ግልገሎች ስብሰባ ላይ በነበሩበት ሰዓት ተወርዋሪዎቹ የአትሮንስ ብርጌድ አባላት በአጎብዳጆቹና በባንዳዎቹ ላይ ጉዳት አድርሰዋል። የባንዳ ስብስብ የሆኑትን የባዲን ሰዎች ህዝብን ሰብስበው በማስፈራራትና በማወናበድ ላይ በነበሩበት ጊዜ በተከፈተባቸው ድንገተኛ ተኩስ ያሰቡትን ሳያደርሱ እግሬ አውጭኝ ብለው ወደ መሸጉባቸው የወረዳ ዴንሳ ከተማ የፈረጠጡ ሲሆን በዚሁ ፈጣን ማጥቃት የሚሊሻ ጽሕፈት ቤት ኃላፊውን ጨምሮ 3 ቅጥረኞች ወደ ከርሰ መቃብር ወርደዋል። ቁጥራቸው ያልታወቀ ወዳደር ሚሊሻዎችም ቁስለኛ ሆነዋል ተብሏል። ግንቦት 14 2017 ዓ.ም ሼህ ሁሴን ጅብሪል ብርጌድ ሙሳፋ ሻለቃ ወራሪውን ጠላት በደፈጣ ውጊያ አደባይተዋለች። ከደብረ ዘይት ከተማ ወደ ማሻ ከተማ በላንድ ክሎዘር መኪና ሲንቀሳቀሱ የነበሩ የኦህዴድ ብልጽግና ስልጣን ጠባቂ ወራሪ ቡድን ጨረፌ በምትባል ልዩ ቦታ ላይ ሙሳፋ ሻለቃ ባደረገችው ደፈጣ ከፍተኛ ሰብአዊ ኪሳራ ያደረሰችበት ሲሆን በደፈጣ ጥቃቱ 7 ቅጥረኛ የወራሪው ቡድን አባላት የማይነቁበት ዘላለማዊ እንቅልፍ አሸልበዋል። ለግለሰቦች ወይም ለወንጀለኞች ስልጣን ሲባል ከብሔረ ሙታን ወገን ከሆኑት በተጨማሪ ከ5 በላይ የሆኑት ደግሞ ቁስለኛም ሆነዋል። የኦህዴድ ብልጽግና ወንጀለኛ ቡድን የአማራ ብቸኛ መድን የሆነው ፋኖ የማይቆረጥም የብረት ቆሎ ሲሆንበት ህዝብ ላይ አሉታዊ ጫና ማድረጉን አጠናክሮ ቀጥሎበታል። እስር፣ እንግልት፣ ማስፈራራትና ማዋከብ ግንባር ቀደም ተግባሩ ሆኗል ሲል የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ገልጿል። አርበኛ ዘመነ ካሴ እኔ ሳልሆን እናንተ ናችሁ ልትነግስ ነው የምትሉት ያለ ሲሆን እናንተ አላችሁ እያለ መልእክቱን ይጀምራል። ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልህ አለው። ምንም እንኳን በፍጹም ለንጽጽር ባይቀርብም አሁንም የአብርሃም አምላክ ይቅር ይበለኝና የኔን ስም ከንግስና ጋር አያይዘው ንጉሱ እያሉ ሲለብጡ ንጉስ ነኝ አለ እያሉ ሲቀጥፉ ሁልጊዜ ከላይ በማቴዎስ ወንጌል የተጻፈውን ቅዱስ ቃል ወደ አእምሮዬ ሮጦ ይመጣል ይላል አርበኛ ዘመነ ካሴ። ይቀጥልና አርበኛው እኔ የአማራ ንጉስ ነኝ አላልኩም፣ አማራን ግን አንጋሽ ነኝ። እኔ የትውልዱ ንጉስ ነኝ ብዬ አላውቅም። የትግሉና የድሉ ባለቤት የሆነው ትውልድ እንዲነግስ የስልጣን ባለቤት እንዲሆን ግን ደም እስክተፋ ሕይወቴ እስክትጠፋ እሰራለሁና አቅሞቼ ተቺዎቼ ሆይ እናንተ አላችሁ እንጂ እኔ አልወጣኝም አይወጣኝም። አማራ ግን የደረሰበትን የዘር ፍጅት መክቶና አሸንፎ ይነግሳል። ከዚህ በኋላ ትውልዱ ዳግም አያሌው ሞኙ ሰው አማኙን አይዘፍንም ብሏል አርበኛ ዘመነ ካሴ። አርበኛ ሀብቴ ወልዴም ይናገራል። ሰሞኑን አንዳንዶቹ ለገዢው ስርዓት እጅ መስጠታቸውን ተከትሎ ለሚዲያዎች ማብራሪያውን የሰጠው አርበኛ ሀብቴ ወልዴ በአማራ ምድር በጎንደር ምድር ታይቶ የማይታወቅ የቴዎድሮስ ልጅ ሆኖ እጅ የሚሰጥ የለም ብሏል። ዲሽቃ ይዞ ብሬን ይዞ ስናይፐር ይዞ እጅ የሚሰጥ ፋኖ የለም። ፋኖ መስለው በፋኖ ማሊያ ገቡ እንጂ ፋኖ ነበሩ ለማለት እንቸገራለን። ፋኖ ከነበሩ ባንክ ባልዘረፉ ነበር። ፋኖ ከነበሩ መኪና ባልዘረፉ ነበር። ፋኖ ከነበሩ የአማራን ሕዝብ ትግል ባልጎተቱ ነበር። ፋኖ ከነበሩ ከአማራ ሕዝብ ገዳይ ብልጽግና ጋር ሆነው የአማራን ሕዝብ ለመግደል ባልወሰኑ ነበር። አርበኛው አክሎም ወንድም ከወንድም በተልዕኮ ሲያጋጩ ኖሩ፣ ተልዕኳቸውን ሲጨርሱ እጅ ሰጡም ብሏል። ከአፋባ ጎጃም ቀጠና ከ5ኛ ራስ ቢትወደድ መንገሻ ቲከም ክፍለ ጦር ካረንዛው ዳሞት ብርጌድ ማስጠንቀቂያ ተሰጥቷል። አገዛዙ አማራን እንደ ህዝብ ለማጥፋት የሀገሪቱን ሰራዊትና በምድር በሰማይ አሉ የሚባሉ አውዳሚ የጦር መሳሪያዎችን በመጠቀም ህዝብን በጅምላ እየገደለ እየዘረፈ እያወደመ ከፍተኛ ወረራ ላይ መሆኑ የሚታወቅ ነው። የአማራ ህዝብ ቀድሞ በነቁ ልጆች እየተመራ ጨፍጫፊውንና አውዳሚውን ስርዓት እየተፋለመ ከትልልቅ ከተሞች ውጭ ሁሉንም አካባቢዎች በመቆጣጠር የራሳችን አስተዳደር ገንብተናል። አገዛዙ ከፊት ለፊት
በምናደርጋቸው ብርቱ ተጋድሎዎች ትልልቅ ከተሞችን ሳይቀር ለቆ መፈርጠጡ የማይቀር ሀቅ ነው። ስለሆነም የአገዛዙ ቡችሌዎች ገንዘብ ባጠራቸው የሚሊሻና የራሳቸው ደሞዝ ባሳሰባቸው ጊዜ የፍኖተ ሰላምን ከተማ የህዝብ መሬት በጨረታ ስም እየሸጡ ይገኛሉ። ትግል ከተጀመረበት ዕለት ጀምሮ በማንኛውም የጨረታ ሂደት ከፍኖተ ሰላም ይሁን ከሌሎች ከተሞች መሬት የተቀበላችሁ ገንዘባችሁ ከንቱ መባከኑ ብቻ ሳይሆን በህጋችን ከአገዛዙ ጋር በማበር ተጠያቂዎች ናችሁ። ፍኖተ ሰላም ይሁን በሌሎች ከተሞች ላይ በጨረታ ቦታ የወሰደን ሰው መሳሪያ ይዞ ከሚገድል ሚኒሻ ለይተን የማናየው መሆኑን ማስገንዘብ እንፈልጋለን ብለዋል። የአፋባ ጎጃም ቀጠና ራስ ቢትወደድ መንገሻ ቲክም 5ኛ ክፍለ ጦር አደንዛው ዳሞት ብርጌድ። አሜሪካ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎችን ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎች እና ለፌዴራል መንግስት ባስተላለፉት መልእክት ህዝብን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መረዳትና ህጻናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉም አስገንዝበዋል። በትጥቅ ትግል ስም የሚፈጸሙ ህገወጥና የኃይል እርምጃዎች ሊቆሙ ይገባልም ብሏል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ፣ ለኦሮሞ ነጻነት ሰራዊት እና ለፌዴራል መንግስት የተናጠል መልእክት አስተላልፈዋል። በዚህም ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማ ግብ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩ እንዲቀጥል፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋት የምንመርጥበት ጊዜ አሁን ነው ብለዋል። ለአሜሪካ መንግስት ጥሪ አንዳንዶቹ ምላሽ የሚመስል ሀሳብ እየሰጡ ሲሆን ከፋኖ ኃይሎችም የተደራጀ ምላሽ መሰጠት እንዳለበትም ተጠቁሟል። በኢትዮጵያ የአሜሪካ አምባሳደር የአብይ አህመድን የራሱን ህዝብና መሰረተ ልማቶች አውዳሚነት በጠቀሰበት አጭር የሰላም ጥሪ ላይ ለፋኖም ሊተገበር የሚችል የሰላም አማራጮችን እንዲያቀርቡልን የሚል ጥሪን አስተላልፏል። ለዚህ የአሜሪካ መንግስት ጥሪ በደንብ አርቲኩሌትድ የሆነ አገዛዙ በህዝባችን ላይ እየፈጸመ ያለውን ያልተቋረጠ ጭፍጨፋ ዘርዝሮ ይህም ያልተቋረጠ የአብይ አህመድ መንግስት መር ጭፍጨፋ ለትጥቅ ትግላችን ጅማሮ ዋና ገፊ ምክንያት መሆኑን በመጥቀስ ከጦርነቱ በፊትም ሆነ በመካከል መቶ ሺዎች ንጹሃን አማራዎች ላለቁበት መንግስት መር ጭፍጨፋ አብይ አህመድ ጨምሮ ሌሎች የዘር ማጽዳትና ማጥፋት ወንጀል ተዋናዮች ተጠያቂ እንዲሆኑ የሚጠይቅ ነጥቦችን አስቀምጦ ለሰላም ያለንን ዝግጁነት በቀጥታ ለአሜሪካ ስቴት ዲፓርትመንትና በኢትዮጵያ ለአሜሪካ ኤምባሲ መግለጽ ያስፈልጋል ነው ያሉት። ብዙዎቹ እንደ መነሻ ሀሳብ እንዲሆን ይህንን አለ እንጂ ዝርዝር ነገሮችን ምርጥ ፖለቲከኞች በፋኖቻችን ውስጥ ስላሉ ለነሱ ትተነዋል። ነገር ግን የአማራን ህዝብ እና የህዝባዊ ትግላችን መሪ የሆነው የፋኖን አቋም በቀጥታ ለአሜሪካ መንግስት ፖለቲካዊና ዲሞክራሲያዊ ደረጃውን የጠበቀ ምላሽ መስጠት ብሎም የአቻ መንግስታዊ ቁመናን ማሳወቅ ይገባል ተብሏል። ኦነግ ሸኔ ብልጽግናና የቤኒሻንጉል አድማ ብተና በህዝብ ላይ በደል እያደረሱ እንደሆነ ታወቀ። በቤኒሻንጉል ጉሙዝ ክልል በካማሺ ዞን ምሽጋ ወረዳ የኦነግ ሸኔ ኃይሎች በከፈቱት ጥቃት ህጻናትና አቅመ ደካሞችን ጨምሮ በርካታ ንጹሃን ወገኖች መገደላቸው ታወቀ። ጥቃቱ የተከፈተው ከግንቦት 13 2017 ዓ.ም ጀምሮ ሲሆን እስካሁን እንዳልቆመና ለአካባቢው ህዝብ የደረሰ አካል እንደሌለም ተነግሯል። በአካባቢው ካለፉት 2 ቀናት ጀምሮ የኔትወርክና የትራንስፖርት አገልግሎት ተቋርጧል የሚሉት የመረጃ ምንጫችን ከገዢው ቡድን ጋር በመተባበር ታቅዶበት የተከፈተ ጥቃት ነው ብለዋል። በርካቶች ህይወታቸውን ለማትረፍ እየሸሹ ቢሆንም ወደ ሌሎች አጎራባች ዞኖች እንዳይገቡ የክልሉ አድማ ብተና አባላት አግደዋል ነው የተባለው። በጥቃቱ ከተገደሉት መካከል ከፍተኛውን ቁጥር የሚይዙት ህጻናትና አቅመ ደካሞች ናቸው ሲሉም የመረጃ ምንጮቻችን ገልጸዋል። በተጨማሪም በርካታ መኖሪያ ቤቶች በእሳት መውደማቸው ሲገለጽ የነዋሪዎቹ የቀንድ ከብቶችን በታጣቂዎች ተዘርፏል ነው የተባለው። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት እንዲፈቱ አምነስቲ ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምነስቲ ጠየቀ። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13 2017 ዓ.ም በኤክስ ገጹ አሳስበዋል። በተጨማሪም ባለስልጣናቱ በሰላማዊ
በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ እያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካከላሉ ያሏቸውን 12 ጥያቄዎችን ይመልስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ገልጿል። አምነስቲ በዚሁ መግለጫው የስራ ማቆም አድማውን ተከትሎ ፖሊስ የሕክምና ባለሙያዎችን በቁጥጥር ስር መዋሉን ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ረቡዕ ግንቦት 13 2017 ዓ.ም ባወጣው መግለጫ አትቷል። ኢሰመኮ ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል እንዲሁም በሌሎች በስራ ላይ ባልተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ አድርሰዋል በሚል የጤና ባለሙያዎቹን ለእስር እንደዳረጋቸው አትቷል። በሕክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች እንዲሁም ይህንን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት ሊሰጣቸውና ዘላቂ መፍትሄ እንዲያገኙ ማድረግ ይገባልም ሲልም ኢሰመኮ በመግለጫው አትቷል። የስራ ማቆም አድማውን ተከትሎ የጤና ሚኒስቴር ዴኤታ ደረጀ ዱጉማ የጤና ባለሙያዎች ወደ ስራ ገበታቸው ካልተመለሱ ህጋዊና አስተዳደራዊ እርምጃዎች እንደሚወስድባቸው ማስጠንቀቂያ ሰጥተዋል። የጤና ባለሙያዎች ጥያቄ አሁን የመጣ ሳይሆን ለዓመታት ሲንከባለል የቆየ መሆኑን በብሔራዊ ቴሌቪዥን ግንቦት 12 2017 ዓ.ም በቀረቡበት ወቅት የተናገሩት ሚኒስትር ዴኤታው የጤና አገልግሎት እንዲቋረጥ ማድረግ ፍጹም ተቀባይነት የለውም ብለዋል። ሚኒስትር ዴኤታው ወደ ስራ ገበታቸው ባልተመለሱ የጤና ባለሙያዎች ላይ መንግስታቸው ይወስደዋል ብለው ካቀረባቸው እርምጃዎች አንዱ የጤና የሙያ ፈቃዳቸውን መንጠቅ እንደሆነም ተናግረው ነበር። ወደ ስራ ካልተመለሱ በስተቀር ሙያዊ ፈቃዳቸውን ይዘው መቀጠል እንደማይችሉ አስጠንቅቀዋል። የሕክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማ ጥቅም፣ የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስቴር ሚያዝያ 3 2017 ዓ.ም ማቅረባቸው ይታወሳል። መንግስት እነዚህን ጥያቄዎች በተሰጠው 30 ቀናት ምላሽ ባለመስጠቱ ከግንቦት 5 ጀምሮ የስራ ማቆም አድማ ለማድረግ መገደዳቸውን ባለሙያዎቹ ገልጸዋል። ኢሰመኮ በተጨማሪ ከፊልና ሙሉ የስራ ማቆም አድማ ተከትሎ በአዲስ አበባ ክትትል ባደረገባቸው አንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።